ሎቱ ስብሃት አበስ ገበርኩ ሎቱ ስብሃት ሲባል ሰምታችኋላ? ሎቱ ስብሃት ማለት ምን ማለት ነው? ብዙዎቻችሁ በውስጥ መስመር ስትጠይቁኝ ነበረ። ለሁሉም እንዲዳረስ ቪዲዮን ሼር አድርጉልኝ እነግራችኋለሁ። ሎቱ ስብሃት ማለት ቀጥተኛ ትርጉሙ ምስጋና ለእርሱ ይገባል ማለት ነው። ምስጋና ለእርሱ ይገባል ለማን? ለእግዚአብሔር ለክርስቶስ ማለት ነው። እና አባቶቻችን ደጋግሞ ይህን ቋንቋ ይጠቀሙታል። የሚጠቀሙት መቼ ነው? ለምሳሌ ክርስቶስን የሚያቃልል ነገር ሲያጋጥም ሎቱ ስብሃት ይላሉ። ምን ለማለት ነው የሚጠቀሙት? ይቅር ይበለን ለማለት ነው። ማለት ምስጋና ይግባው እሱ የሚቃለል ነገር አይደለም እንደማለት ነውና ሎቱ ስብሃት ማለት ቋንቋው ምስጋና ይግባው እሱ የሚቃለል አይደለም እንደማለት ነውና አባቶቻችን ብዙ ጊዜ የሚጠቀሙት ይቅር ይበለን ሎቱ ስብሃት ማለት ይቅር ይበለን ምስጋና ይግባው እንደማለት ነው ማለት ነው። ስለዚህ ሎቱ ስብሃት ማለት ትርጉሙ ይሄ ነው። እስኪ ሁላችሁም ኮሜንት ላይ ሎቱ ስብሃት እያላችሁ ጻፉልኝ። ሁላችሁም አባቶች በነገራችን ላይ ክርስቶስን የሚያቃልል ነገር ሲያጋጥም ይሄ ቋንቋ ካፋቸው በፍጹም አይጠፋም። ሎቱ ስብሃት ይላሉ። እስኪ ሎቱ ስብሃት እያላችሁ እናንተም ጻፉ። ቪዲዮውን ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለሁሉም አደርሱልኝ። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ተአምሮ የካቲት 23 የተፈጸመው የቃና ዘገሊላን ክብረ በዓል ለምን ጥር 12 እናከብረዋለን? አባቶቻችን የውሃን በዓል ከውሃ በዓል ጋር እንድናከብር ስራ ሰርተውልናል። በዚህም ምክንያት ከቅዱስ ሚካኤል ክብረ በዓል ጋር አንድ ላይ ሆነን በአንድነት ጥር 12 ቀን እናከብረዋለን። በዓሉን በማይሌት በቅዳሴ እንድናከብር እግዚአብሔር እና ካርኒቫል ሲሆን ደግሞ ጭፈራ ነው የሚመጣው። እዛ ነጋዴው ስምንት ዘፋኝ ነው 9 ዘፋኝ ነው አሁን ዘፈን ያወጣው ጎንደር እያለ እናቲቱ ጎንደር፣ አጎቲቱ ጎንደር፣ አክስቲቱ ጎንደር፣ ምንትሲው ጎንደር እያለ ነው ያወጣው። እና በሱ ስትጨፍሩ ማደር ብቻ ሳይሆን ጎንደር ደግሞ የ44ቱ ታቦታት የሊቃውንት መንደር ናትና ጥምቀቱን ጥምቀት በማስመሰል በዝማሬ በሽብሸባ በእልልታ በጭብጨባ ያን በማሳየት የሊቃውንት ምድር ስለሆነች እንጂ ይሄ ነጋዴ ሁሉ እየመጣ ኮተት የሚያራግፍባችሁ አይሁን። ጎንደር በመጠጥ መታወቅ የለባትም፣ በስካር መታወቅ የለባትም። ልክ ባለፈው መቀሌ ላይ እንደጠላ ነው ጎንደር ላይም የሴክስ ኢንዱስትሪ ቱሪዝም እዛ አካባቢ ለማስፋፋት የሚጥሩትን ሰዎች ኖ ማለት ይገባቸዋል። እንደገና ጎንደር ላይ የራባቸውን ሰዎች እየፈለጉ የዝናሽ ታያቸው የአብይ አህመድ ዘመዶች የራባቸውን ሰዎች በራባቸው ሰዎች ላይ መቀለድ በጣም በእውነት አሳዛኝ ነው። የራባቸውን ሰዎች ወስዶ ቪዲዮ ቀርጾ ሰበር ነው፣ ጠንቆላውን ሰበር ነው፣ የጎንደርን መተት ሰበር ነው። ጎንደር ይሄ ነውር ነው እና ወይዘሮ ዝናሽ ይታያቸው እዛው አዲስ አበባና የፈረደበት ደቡብ አለ። ደቡብ ቢሆን ጥሩ ነው። ኦሮሞ ላይ ነው እንጂ እንደው ታሪኩን ባታበላሽ ጥሩ ነው። መቀለጃ ባይኖር የራበው ዘመዶችሽን አስርበሽ አስጠምተሽ እንደገና ደግሞ በሃይማኖታቸው ክር ማተብ ማስበጠስ በእውነት አሻሰግድን አሳደው ፍዳውን አብልተው ነው የሄዱት። አሁን እጅ ሰጡ የሚባሉት ሰዎች የጎጃሞቹ የጎንደሮቹ በአበባ ነው የሚቀበሏቸው። በአበባ እንደውም አሁን ደግሞ የመጡት የወሎም እንትና እንደውም በቃ ሕክምና ላይ ያስፈልገዋል ተብሎ ማለት ነው። አማራ የነበረው አቶ አሰግድ መኮንን ግን የት እንዳለ አይታወቅም። ሸዋኗ የሚኒሊክ ዘርኗ አማራ ነዋ። ያሳደውታል። የት እንዳለ አይታወቅም። አሁን ድጋሚ እነ ዶክተር አብደላን በትምህርት ዝግጅት የሚባል የዩኒቨርሲቲ ሌክቸረር አስረስ ማረን ጠፍጥፎ የሚፈጥረው ቦታውን አስረስ ይወስዳል ተብሎ ነው ሄኖክ እና እሱ ተነጋግረው እኔ ይሄን ልቀቅልህ አንተ ይሄን ልቀቅልኝ ተባብለው ሄኖክ እና እሱ የመደቡት ነው። ሄኖክ ኪዳኔ ማለት ነው። በጣም ጓደኛዬ ነው። በጣም ሃምብል ነው። የውስጡን እግዚአብሔር ይወቅለት። የሚነግረኝም ሌላ ነገር ነው። ለማን ኢንተርቪው ያደረኩት እኔ ጎንደሮች ባሉበት፣ ወሎ ባለበት፣ ሸዋ ባለበት ሄኖክ ኪዳኔ ማነ? ከእስር ቤት እንዴት ነው የወጣኸው? በምን መንገድ ነው የሄድከው? ዘርህ ምንድን ነው? በእናቴ ሸዋ ነኝ በአባቴ ወሎ ነኝ ነው እንደዚህ አይነት ነገር ስለ ቤተሰቡ እኔ ስጠይቅ ጥንቅቅ አድርጌ ነው የጠየኩት። ብቻውን አይደለም ጎንደሮች ባሉበት የጎንደር ተወካይ አበበ ፈንታው ከወሎ እንደውም አቤ ምን አለ እንዲህ እኔ አላቅም ነበረ
አንተ እንደዚህ ነህ እንዲህ ያለው ሶስቱም ፊት ማለት አውቀዋለሁ። እና እንግዲህ አሁን ኤርትራ ሄዶ ከመጡ ትግራይ ሄዶ ከመጡ ምናምን በኋላ ከጎጃሞቹ ጋር ካረገ በኋላ ምን እንዳሰበ ምን እንደሆነ ማቀው ነገር የለም። ግን ልነግራችሁ የምፈልገው ያለ ሸዋ አትችሉም። በጣም ሀምብል ነው ኢንጂነር ደሳለኝ፣ በጣም ሀምብል ነው፣ በጣም ጨዋ ነው። ዶክተር አብደላ የትምህርት ዝግጅቱ ምኑም አንደበተ ርቱዕ ነው ምናምን። እነዚህን ገፍታችሁ ስማቸው እንኳን አልተጠቀሰም ከሸዋ የተመደቡት ሰዎች አስረስ ማረን ማዳመጥ ትችላላችሁ። ይህን ግርማ ሞገስ ያለው ሰው በእነ አንዳርጋቸው ጽጌ፣ በነ ፋሲል የኔ ዓለም፣ በነ መሳይ መኮንን፣ በነ ማርሸት፣ በነ ምናምኖች ይህንን አድርጎ እነዚህን ሰዎች ገፍተው እንትን ማለት በጣም ተገቢም ትክክልም አይደለም። ባየን የመሰለ ጎንደሬ፣ ባየን የመሰለ አማራ ገፍተህ አንድነቱን እንዴት እንደምታመጣው እግዚአብሔር ይወቅ። ይሁንላችሁ ግን እንደዚህም ሆኖ እግዚአብሔር ይሁንላችሁ። ተደስታችኋል። በአጠቃላይ ያላችሁት ምን ያላችሁ ተደስታችኋል። እንትና ስልጣኑን አለ አማራ ይዳን ነው። እንትናም የምሰማው የኢንጂነርም የወጣሁት ለስልጣን አይደለም፣ በቃ መሞት ሰለቸን፣ መገደል ሰለቸን፣ ነፃነት ፈልገን የወጣ ነው። የጫካ ስልጣን ምን ይሰራል? ነገ ልሙት ዛሬ ልሙት አላውቅም። እንደውም ቃል በቃል የአባቶቻችሁ አምላክ ይርዳችሁ ስለው እኛማ እንደ አባቶቻችን አይደለም፣ አባቶቻችን ቅን ነበሩ። ዳዊት ደግሞ ጸሎት ጸልዮ እግዚአብሔር ይረዳቸው ነበር። እኛ ሰነፎች ነን የሚል ጨዋል። አሁን ሰሞኑን እነሱ እየተመራረጡ እሱ በጀት ነበር የሚደበደበው። በጀት እሱ ያለበት ቦታ በስንት መከራ በስንት ጣጣ ብሎት የሚገርም ነገር ይሁን። እኔ ግን ደስተኛ ነኝ። ያው እውነቱን እናገራለሁ፣ ደስተኛ ነኝ። አሰግድን እንስማውና እንምጣ። ጋሽ አሰግድ አሁን የለም እንግዲህ ስልጣን ላይ ያሉት ጎጃም፣ ጎንደር ናቸው። ስለዚህ ከጎንደር የሚገባው እነ ጎንደሮቹ አሉ፣ እዛ እነ መላኩ አለበል አሉ፣ እነ አገኘው ተሻገር አሉ። ስለዚህ ሲገቡ አበባ ነው የሚጠብቃቸው። ከጎጃም የሚገቡት እነ ተመስገን ጥሩነህ አሉ፣ እነ አረጋ ከበደ አሉ፣ እነ ማን አሉ፣ በአበባ ነው የሚቀበሏቸው። ከወሎም እነ አበባው አሉ፣ እነ ማን አሉ። ከሸዋ ማንም የለም። ስለዚህ ጋሽ አሰግድ ማን ነው የሚጮህለት? ሸዋ በጣሊያንም በደርግም በወያኔም በእንትን የተጨፈጨፈ ህዝብ ነው። አሁን ደግሞ የፋኖ ራሱ ፋኖ መስርቶ እንደዚህ መግፋት ጥሩ አይደለም፣ ግን ቶሎ ታስተካክሉታላችሁ ብዬ ተስፋ አደርጋለሁ። ብሩኬ አብሮ ኤርትራ ስለነበረ ነው፣ ከዘመነ ጋር ስለነበረ ነው። ምን እንደተባለ አይታወቅም። ትዕግስት እንኳን አልጠበቁም። እሺ ይሄ የተባለውን ነገር ለድርጅቴ ላሳውቅ ሲባል አስረስ የምን ማሳወቅ ነው ብሎ የሸዋዎችን ስም ሳይጠቅስ ሸዋ ስልጣን ከያዘ ሸዋ ወደፊት ከመጣ የሚባል ይሄ እንትን ጥሩ አይደለም። ጋሽ ምንተስኖት ጉራጌ ነው፣ በሸዋ የተቀመጠ ነው። እስክንድር ጎንደርና ጎጃም ነው፣ ሸዋን የተቀመጠው ሸዋን ለማነቅ። የእስክንድር ጠባቂ የጎጃም ነው፣ ጋርድ የተመደበለት። የመከታው የጦር አዛዥ ጉራጌና የጎንደር ስኳድ ነው። ስለዚህ እነ መከታው ጋር ያሉት ስናይፐር ተዋጊዎቹ ኦሮሞዎች ናቸው። የአሩሲ፣ የሰላሌ፣ የአምቦ ኦሮሞዎች ናቸው። ይህን አበበ ራሱ የተናገረውን ነው የምነግራቸው። ስለዚህ እዚህ ሸዋ ላይ ያሉት አማሮቹ እነ አሰግድ እነ ሌሎቹ እንትን ብለዋል። ስለዚህ ሌላውም ሸዋ ሌላውም አማራ እንዳይደነግጥ እሰጋለሁ። የመረጃ ቲቪ መዘጋትም ዝርዝር ውስጥ መግባት አልፈልግም ብዬ እንጂ የሸዋ ኬዝ ነው። ስብሰባው አውቃለሁ፣ ስብሰባውን ሰምቻለሁ። ስለዚህ እነ ዶክተር አብደላ ኤልያስ ክፍሌ ላይ ሰምቼዋለሁ እና እንዴት ይቅርታ እንዳስጠየቀው ማለት ነው፣ እንዴት በጥበብ እንደተናገረ ማለት ነው። እንትን ባይባል ጥሩ ነው። ባትገፏቸው ምክር ነው የምሰጣችሁ። ሸዋን ገፍቶ ጎንደርን ገፍቶ የሚመጣ አይመስለኝም። ጋሽ አሰግድን ሰምተን እንምጣ። ሁሉ
በሁሉም ያሉት ቅድሚያ መስጠት ያለባቸው በህይወት እንድንኖር ብቻ። ስልጣን ከሆነ እውነቴን ነው የምለው ስልጣን የሚገኝ ከሆነ ከሁሉ ነገር ተርፈን እነሱ ይወሰዱ። እኔ በበኩሌ አልፈልግም። ለስልጣን ታገኝም አላውቅም። ስለዚህ ስልጣን አይደለም የኛ ፍላጎት። የኛ ፍላጎት የኛ ስልጣናችን የአማራ ህዝብ እንደ ህዝብ መቀጠል አለበት። የሁላችንም አስተሳሰብ መሆን ያለበት ደግሞ እንደ እስራኤላውያን ስናሸንፍ ነው የምንኖረው ብለን ማሰብ አለብን። በየትኛውም ቦታ የግል ፍላጎት ይቅርብን። ገና እኮ ጠመንጃ ፈሙዝ ነው። ገና እኮ አዲስ አበባ እስከምገባ እኮ ገና ብዙ ሰው ይቀራል። ዝም ብሎ እኮ አይደለም ይሄ። ስለዚህ የሚሆነው ምንድነው? እዚህ የስልጣን ቦታ አይደለም። እኔ አልሰማሁም፣ እኔን አላማከሩኝ። አደረጃጀቱ ትክክል ነው ወይ? እኔ አንድ ቀንም አልነገራችሁኝም አይደለም? የኔ ሰብ አደረጃጀታችሁ ትክክል አይደለም ነው፣ የጠራ አይደለም ነው፣ አማራን አያሻግረውም ነው፣ አማራን ለዳግም እልቂት የሚዳርገው ነው። እስካሁን እቃወም የነበረው አማራን የሚያሻግረው አማራን ወደ ስልጣን የሚያመጣው አደረጃጀት ቢሆን በጎንደርም በጎጃምም በወሎም ያሉት ቅድሚያ መስጠት ያለባቸው በህይወት እንድንኖር ብቻ። ስልጣን ከሆነ እውነቴን ነው የምለው ስልጣን የሚገኝ ከሆነ ከሁሉ ነገር ተርፈን እነሱ ይወሰዱ። እኔ በበኩሌ አልፈልግም። ለስልጣን ታገኝም አላውቅም። ስለዚህ ስልጣን አይደለም የኛ ፍላጎት። የኛ ፍላጎት የኛ ስልጣናችን የአማራ ህዝብ እንደ ህዝብ መቀጠል አለበት። የሁላችንም አስተሳሰብ መሆን ያለበት ደግሞ እንደ እስራኤላውያን ስናሸንፍ ነው የምንኖረው ብለን ማሰብ አለብን። ይሄ ነው እንግዲህ አሁን እኚህ ሰው በቃ ጦርነት እንዲገጠም ተፈለገ፣ አማራ ለአማራ በሸዋ እንዲጋጠም ተፈለገ፣ አላረገውም አሉ። እናንተ ወደ እነ ደሳለኝ ሂዱ፣ እናንተ ወደዚህ ሂዱ ብለው እሳቸው እጃቸውን ሰጡ። ለመሄድ ነበር ጋሽ አሰግድ የፈለገው ነገር ግን እጁን ሰጠ። በቴሌቪዥን አቀረቡት። ከዛ በኋላ እጅን ሰጠ ምናምን አሉት። ከዛ ግን ሸዋ ነው ሸዋ በቲፒኤልኤፍ የተጠላ በኤርትራ የተጠላ በኦሮሞማው የተጠላ አሁን ባለው ደግሞ የፋኖ አደረጃጀትም የተጠላ ይሄ በጣም 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 አደጋ አለው። በጣም አደጋ አለው። እነ ምስጋናው እንዳለም እኮ ያሉት እኛ ሸዋን የተጠጋ ነው ያልተነካ ገንዘብ አላቸው፣ ያልተነካ ሀብት አላቸው። ስለዚህ እነሱን መያዝ አለብን፣ ከዛ ፋይናንስ እናገኛለን ብለን ነው የተጠጉት የነበረው ማለት ነው። ይሄ አሁን ለምታቋቁሙት ነገር ጥሩ አይመጣላችሁም። እዚህ ላይ ማስተካከያ አድርጉ እንጂ እናንተ እንደዚህ ወዳችሁ ግርማ ካሳ፣ ማርቲን ፕላውት እነዚህ ሁሉ ተደስተው እንግሊዛዊው ጮቤ ረግጦ እኔ ዘመድኩን ያረርጌው ቆቱ መራታ ምን አገባኝና ማርቲን ፕላውት እንዴት እንደተደሰተ ተመልከቱት። እንዴት ግርማ ካሳ እንዴት ጮቤ እንደረገጠ ተመልከቱት። እኔ ከዘመነ ጋር የተለያየሁት ዘመነ ሊሞት የ8 ደቂቃ ልዩነቶች እየቀሩ ሲመጡ በልበልበል እኔ ካንተ ጋዚ አልዝልም፣ ካንተ ጋዚ አልጋተትም ደናውን ብዬ ነው የተለያየ ነው። ዶክመንትድ ነው። የኔና የዘመነ ግንኙነቶች በሙሉ ዶክመንትድ ናቸው። በልበልበል 2 ቀን የነበረው ወደ 1 ቀን፣ 1 ቀን የነበረው ወደ ግማሽ ቀን፣ ወደ ሰዓት እየመጣ አሁን ይሄ ኢንጂነሩ የተገደለው ዶክተሩ የተገደለው ከአንተ ጋር ተነጋግሮ በተለያየ በ8 ደቂቃ ውስጥ ነው። ከዛ በኋላ ዘመነ የላከልኝ ነገሮች የሚያስለቅሱ የሚያሳብዱ ለሁለት ሰዎች ልክ ያለው ለእውነተኛ ሰዎች ይሄ ልጅ እዘኑለት ፍረዱለት ብዬ ልክ ያለው እዩት ብዬ ማለት እንትን የተባለውም ማለት ነው። ስለዚህ እኔ ያንዳንዳቸውን እንትላል እነምላላቸው ስማቸው ተደሰቱ እኮ እነምላላቸው ስማቸው እነ ገዱ አንዳርጋቸው እነማ ጮቤ ረገጡ እኮ እንዴ! የትግራይ ልጆች በአጠቃላይ እውነት ጮቤ ረገጡና ይሄንን መቃወም የኔ ከዚህ በኋላ የምምለው ምንድነው በህግ በስርዓት ሂዱ እቺን ባታረጉ ምናምን ነው እንጂ እነንትና መመለስ አለባቸው። በእውነት ፕሮፌሰር ኢያሱ ለምን ቸኮለ? ለምን ይወጣል? እና ያለው መንበር እነማ ከወያኔ ጋር የሚሰሩ ናቸው እነዚህ ምናምን አይደል እንዴ? ታው ኤርትራን የከረመው ለዲፕሎማሲ ስራ ዘመነ እዛ ነበር፣ ሀብቴ እዛ ነበር ምናምን በቃ አሁን ተመርጠዋል። እነሱን የምትደግፉ ከሆነ ያው ኤርትራንም የትግራይ ኃይሎችንም እየደገፋችሁ ነው ማለት ነው። በዚህ ምክንያት ከሆነ ደግሞ እነ ኢያሱ የወጡት እነማ የወጡት መመለስ አለባቸው። መንግስትም አሁን ገቡ የተባሉትን እነ ማስረሻን መመለስ አለበት። ኮሎኔልም መመለስ አለበት። ማስረሻ መመለስ አለበት።
ምክንያቱም አፋድ ነው ስልጣን ያዘው። አፋድ ደግሞ ከመንግስት ጋር ስምም የሆነ ነው። አንደኛ ወደቡንም የሚያስመልስ ነው። ከወያኔም ጋር ጦርነት መቅጠም የሚፈልግ ነው ምናምን ነው። ስለዚህ አሁን ያሉት ልጆች በዚህ በኩል ስለሚረዷችሁ ብትመልሷቸው ጥሩ ነው ይባይ ነኝ። ምክንያቱም ከዚህ ሲወጡ የጋርቤጅ የቆሻሻ ማራገፊያ ቦታ ይሄዳሉ ማለት ነው። ስለ ቃሉ በጣም ይቅርታ መቼም ምንም ማድረግ ስለማይቻል፣ ለምሳሌ ወንድማችን ፓስተር ትዝታው ሳሙኤል አለ። ፓስተር ትዝታው ሳሙኤል በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ባልተዛር ማለት ነው። ይሄ ባልተዛር የሚባለው እዚህ አፍሪካ ውስጥ የነበረው ሰውዬ ባልተዛር በሉት እና በቃ ሁል ጊዜ በሰላም የማይተኛ ብቻ ሳይሆን እንደ ውሻ እግር የሚያይ ነው። በተለይ የሴት እግር ያያል። ያለፈ ጊዜ በጣም ይሄ ነው ብዬ እውነት ይቸገራለሁ ማለት ነው። እና የተወጋ ነው እንትኑ የተወጋ ነው። የኢትዮጵያ ቤተክርስቲያን በዶላር ነው የምትከፍለው። ከዚህ ከወጣ በኋላ አሜሪካ ሲሄድ ሚስት አለው ልጅ አለው ብላ በዶላር ነው የምትከፍለው። እና ወንድማችን አዳም ተብሎ እንግዲህ ምድርን ሙላት የተባለውን እንደዛ መሙላት አለብኝ ብሎ ከአንድ ሚስቱ ነው እንደዛ ምድርን መሙላት ያለበት። እሱ ግን ሰንበት ትምህርት ቤት ሄደው አስጠና የተባሉትን ያያል፣ ይመርጣል። እድሜዋ ደረሰ አልደረሰ አይደለም፣ ባልተዛር ነው፣ የተወጋ ነው፣ አጋንንቱ የወጋው ነው። ስለዚህ ያችን ልጅ ደፈራት፣ ወለደች። እንደገና ደግሞ ሌላም ባለትዳር ሴትዮ ሚስትየዋን ሩቅ ቦታ ልኮ እንደገና እሷንም ተኛት። ሴቶቹ ደግሞ ምን እንደሆነ አላውቅም፣ እንደዚህ ዘማሪ ነው ምናምን ወይ እንደዚህ ነው ከተባለ አጋንንቱም በጣም እንትን ይላቸዋል መሰለኝ። እሷም ተኛት፣ ወለደች። ስለዚህ ቤተክርስቲያኒቷ አሁን ኢየሩሳሌም የሄዱት ሊቀ ጳጳስ ናቸው ከኮሎራዶ ጉባኤ ተሰበሰበ። እንዴት ነው የምናደርገው? ይሄ የተጠመቀ እስላም ነው እና በእስልምና ነው የሚፈቀደው። 4 ሚስት 5 ሚስት የሚፈቀደው በእስልምና ነው እና ይሄንን የተጠመቀ እስላም ምን እናድርገው? ስለዚህ ታቦቱን ማክበር የለበትም፣ መቅደስ መግባት የለበትም። ይሄ በህግ ነው። ስለምን ፍቅር ነው አይደለም። ማርያም ታማልዳለች አታማልድም፣ ኢየሱስ ስላለ አይደለም። ዘማዊነቱን ያስወጣው ክህነቱን አቆሸሸ። አንድ ባለ አይምሮ ሰው ማድረግ የማይችለውን ነገር አደረገ። ስለዚህ ቤተክርስቲያኒቷ በቀኖና መሰረት ልጆችን ውጩን አሳድግ ብላ ሰጠችው። የአሜሪካ መንግስት ደግሞ ተቆራጭ ለዚህኛዋ ልጅ፣ ተቆራጭ ለዛችኛዋ ልጅ፣ ተቆራጭ ለነዚህኛው ልጆች ብሎ ይሄንን ባልተዛር መስመር አስያዘችው። ከዛ አበደ። ይኸው እንግዲህ ከዛ ቤተክርስቲያኒቷ ዶላር በነፃ ነው የሚያገኘው። የኦርቶዶክስ ደግሞ ስትሆኑ በተለይ አገልጋይ ከሆናችሁ ምናምን በጣም ገቢው በጣም ከባድ ነው። ምክንያቱም ካሴት ይሸጣሉ፣ ሲዲ ይሸጣሉ። እንደገና ኒውዮርክ ላይ የዚህ ቀን ቅዳሴ ቀድስልኝ ይባላል። ከዛ የትኬት ተችሎ የሆቴል ተችሎ ካሴቱን ጭኖ ሄዶ ሸቀጡን አራግፎ በልቶ ጠጥቶ ነው ይመጣው። እዛም ደግሞ እንደዚሁ ሲያገኝ እንትን ይላል ማለት ነው። ስለዚህ አገኙትና ያ ነገርም ይሁን እንግዲህ እኔ የማውቀው ነገር የለም። ያ ነገር ይኑር አይኑር የማውቀው ነገር የለም። ወንድማችን ወደዛኛው ክለብ ገባ። እዛኛው ክለብ ከገባ በኋላ እንግዲህ እንደምታዩት ጠዋት ከእንቅልፉ ይነሳና ታምረ ማርያም ቁጥር 6 ታምረ ማርያም እንደዚህ ምናምን ይላል። ከዛ እንቅልፍ ይወስደዋል፣ ይሄዳል። ታክሲውን ነርቶ ይመጣና ደግሞ ይመጣል። ዛሬ የምንነጋገረው ስለ ታቦት ነው። ታቦት ማለት መብጨጨጨጨ ይላል። ከዛ ይዘጋል፣ ይሄዳል። ከዛ ይመጣል፣ እዚህ ቸርች ይሄዳል። ደግሞ እነዚህ እንትን ያደርጉታል ሲመጣ። ከዛ በማግስቱ ደግሞ ላይቭ ይከፍታል። ዛሬ የምንነጋገረው ስለ ቅዱስ ጊዮርጊስ ነው። ጊዮርጊስ የሚባል የለም ምናምን ይላል። ከዛ እሱ ይዘጋል፣ ደግሞ ይሄዳል። ከዛ ደግሞ በማግስቱ ይመጣል። ከዛ ትዝ ይለዋል እዛ ያወገዙትን ክህነቱን የያዙበትን ተገቢ አይደለም ይሄ አንተ ኮርማ አይደለም እንስሳት እንኳን እንትን ይላሉ እና ጠበል ተጠመቅ ወይ ሕክምና ታይ ያሉትን ካህናት ትዝ ሲሉት ይመጣና ቄስ ማለት እንደዚህ ነው፣ ትራ ማለት እንደዚህ ነው ምናምን ይላል። እና ወንድማችን ያው 5 ዓመት ሙሉ አሁን ከመቸገሩ የተነሳ እንትን ማለት ሁላ ጀምሯል። ወንድማችን በእውነት እንትን ማለት ጀምሯል። ያው ሲዘምርም ነይ ነይ እምዬ ማርያም የሚለው ይናፍቀዋል መቼም
ናና ኢየሱስ ናና ላይ ፔንቶቹም ደግሞ በቃ ማብሸቃቸው ነው እንደዚህ ነው ያሉ እኛም እንስቅባቸዋለን እንዝናናባቸዋለን። ግን እነዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስፖንሰር አድርገውት እና ዳንቻ አበቤ እና አብይ አህመድ አምጥተውት በል እንጂ ወጥር ይሉታል። በቀደም ከዮናታን ጋር ሲነጋገር ሰምቼዋለሁ። ምንድነው የምታስተላልፈው ብሎ ዮናታን ጠይቆታል። እንደ ቪዲዮ ካላችሁ ብትልኩልኝ ብናጫውተው ደስ ይለኛል። ወንድማችን ትዝታው ምንድነው ያለው? አው በጣም የጀነቀን እዚህ መተን ሲስተም ውስጥ መግባት ነው ያቃተን አይነት ነገር ነው እንደዚህ ሰማው ማለት ነው። በጣም የጨነቀን ሲስተም ውስጥ መግባት ነው፣ በጣም ራበን እና በቃ ኢኮኖሚካሊ ተፈተን እኔ ያለው ይሄንን አስቀድሞ ማጥናት ነበረበት። ምክንያቱም ፕሮቴስታንቱ ረጅም ጊዜ ነው የሰሩበት፣ ኔትወርካቸው የተያያዘ ነው ከመንግስትም ከምንም። ይሄ ከኦርቶዶክስ የሚመጡ ሰዎች ያንን ኔትወርክ ሰብረው መግባት አይችሉም። ምክንያቱም በጣም ጥብቅ ነው፣ በጣም ትስስር ነው። ሲሳደቡ ልክ እንደ ውሻ ለውሻ ፍርፋሪ እንደሚጣል ምናምን ጣል ቢያደርጉላቸው እንጂ እነ ዮናታን ምናምን አይችልም። በነ እዩ ጩፋ መስመር መግባት አይቻልም። ትዝታው በበሱም እሱ እዚህ ቤት አመለጠ። እነ ዮናታን መሬት ይሸጣሉ። አሁን እነሱ እና ዳንቻ አበቤ በቤተክርስቲያን ስም ይሰጧቸዋል፣ መሬት ይሸጣሉ። በወጣቶች መልካም ወጣቶች ተብሎ በየክልሉ ያለ ሰው መሬት ይሰጣቸዋል፣ እሱን ይሸጣሉ። ከዛ ባንኮች አሉ ስፖንሰር ያደርጓቸዋል፣ እሱን ይሸጣሉ። የውጭ የፕሮቴስታንቱ ዓለም በጀት ይመድቡላቸዋል፣ በሱ ፏ ብለው ይኖራሉ። አብይ አህመድ እንኳን ጀርመን መጥቶ ጀርመን $25,000 ስትሰጠው ያን $25,000 ምንም አይደለም ለሱ። ኢትዮጵያን የምታክል ሀገር በእጁ ናት። ደግሞ የተባበሩት አረብ ኤምሬትስ ምንም ስለምትወደው በጣም ስለሚያምር እንትና አብይ አህመድ $3 ቢሊዮን $5 ቢሊዮን ነው የምትሰጠውና $25,000 ምንም ስላልሆነች ዮናታንን ጠርቶ ነው ከይሄን 25,000 ዩሮ ለሻይ ለምሳ ይሆናል ያለው። እና እንዲህ አይነት እድል ለማግኘት ረጅም ጊዜ ይፈጃል። እና ከኦርቶዶክስ የሄዱት ልጆች የተቸገሩት ያንን ነው። መነኮሳት የሚመስሉት መሪጌታ የሚመስሉት በቃ ከዚህ ተሳድበን ስንሄድ እዛ የገንዘብ ባህር ውስጥ እንገባለን ብለው ነበረ ዘው ብለው ሄዱት። አይቻልም። በጣም ከባድ ነው። ለምሳሌ በጋሻውን ያየን እንደሆነ አጣምረውት ነው። በጋሻው ከሸዋፈራው ደሳለኝ ጋር ተጣምሮ ሸዋፈራው ቲያትር እየሰራ በጋሻው ደግሞ ያጓራ ሁለቱ ተጣምረው ትንሽ ሰርቫይቭ ያደርጋሉ። ዘርፌያውን ቦታ የላትም። ዘርፌ ያው ዘራፊ ስለሆነች ቦታ የላትም። እዛም እዚህም ብላ ነው። እዛም ተቃጠልኩ ነው፣ እዛም ተንገፍገፍኩ ነው እያለች ነው የምትሄደውና ስለዚህ ከባድ እዛም ቢሆን በጣም ከባድ ለዘርፌም ለዘርፌ እህትም ወንድምም ከባድ። ከዚህ ለሚሄዱ ሰዎች እኔ በእውነት በቅንነት ነው የምመክረው። በቅንነት ነው። የፕሮቴስታንቱ ኔትወርኩ ከባድ ነው። ያንን የቢዝነስ ሰንሰለት በጥሶ ለመግባት አይቻልም። እኔ የተደሰቱትን ሰዎች ነው የማየው። በእውነት ይሄ አዲስ በተፈጠረው ድርጅት የተደሰቱትን ሰዎች ነው የማየው። ደስታቸውም ደስታዬ ነው። ለምሳሌ ስታሊን ገብረስላሴ በጣም ተደስቷል። በእውነት ስታሊን በዚህ ዘመን ኢትዮጵያ ፈርሳ በማየቴ ደስተኛ ነኝ የሚለው ስታሊን ገብረስላሴ በጣም ተደስቷል። በጣም እና እኔ እሱ ደስታ መሻማት አልፈልግም፣ መተኮስ አልፈልግም። የአማራ ሕዝብ እንዲሁም የፋኖ ኃይሎች ትግል ደጋፊዎች እንኳን ደስ አላችሁ። እዚህ ውስጥ መግባት ያስፈልጋል አያስፈልግም? ትላንት ምሽት የባህር ዳር ህዝብ ቀበሌ 13 እና 14ን ጨምሮ በፋኖ ኃይሎች አንድነት ሰበር ዜና ጋር ተያይዞ የታየው ደስታ መግለጫ የርችት ስነ ስርዓት አገዛዙ ያለበትን ሁኔታ አመልካች ነው። የፋኖ ኃይሎች ሙሉ የሥራ ክፍፍል አድርገዋል። ፖለቲካ አንጻር የአማራን ፖለቲካ ፍኖተ ካርታ በመቅረጽ ለድል ለመድረስ እስክንድር ነጋ የፖሊሲና ስትራቴጂ ኃላፊ ሆኖ ቁልፍ ቦታ ላይ ተመድቧል። ታጋይ አበበ ፈንታውም የአጋርነትና የትብብር ኃላፊ ሆኖ ተመድቧል። ይህ እጅግ ወሳኝ ነው። ከአጋሮች ጋር ለመስራት አንጋፋው ጄኔራል ተፈራ ማሞና ዋካው ምሬ ወዳጆም ጦሩን ይመሩታል። እነ ሄኖክ ዘሜና መከታው ሌሎቹ ደግሞ ከበላይ ሆነው ትግሉን ይመሩታል። ይህ አደረጃጀት የብልጽግና መንግስት በፍጹም ይደረጋል ብሎ የሚገምተው አይደለም። በትግል የሥራ ክፍፍል እንጂ የስልጣን ክፍፍል የለም። በርቱ፣ የኢትዮጵያ ሕዝብ ከጎናችሁ ነው። ዘንድሮ 2018 ዓ.ም ብሎ በእውነት ስታሊን ገብረስላሴ በዚህ መጥ
በቃ አስለቀሰኝ። እኔ ራሴ በጣም ነው ያለቀስኩት፣ በጣም ያለቀስኩት፣ በጣም ደስ ብሎኝ። ሶፍት ደግሞ የለም በእውነት በጣም ችግር ሶፍት እየጨረሱ ትቸክር ያለውና እስላሙን በለው ጴንጤውን በለው በአናት ተተከለ እንደ የማየ ሃይማኖት ነው። ኦርቶዶክስና ፊደል ቀጥራ የሰጠች ምንድን ነው ያረገረድ የሉተር ጥራጊ እኩል ከኔ ጋር ታውራ ምን የሰባተኛ ክፍል ከሆነ የተማርከው ምን አለ? ከሰባተኛ ክፍል ንቅንቅ ያልቅሰው አይደለም። ስለምንድን ነው የምታወራው? የት ቦታ ራስን የምትናገረው ነው አይደለም። ጨናጩን የማትለይ ሰው ነው። እቺን ፎከስ አድርገ እድሜ ለኦርቶዶክስ ኦርቶዶክስ በደንብ አድርጋ መጽሐፍ ቅዱስን ምንም ሰጣ አሳወቀች እንጂ ገድሏንም የምታውቀው ኦርቶዶክስ ሆነ ባለበት ጊዜ ነው እንጂ በጴንጤ ሆነ ቢሆን እንደኛ አታውቀውም ነበር። እድሜ ለኦርቶዶክስ እንጂ በሰባተኛ ክፍል ቋንቋ ብዙ ነገር አይሰራ። ያንን የሚያረቅ ኦርቶዶክስ ሆነ ነው። ክርስቶስ ለሁላችንም የሚመጣ ነው። ያንተ ለአንተ ብቻ አንተ ብቻ አቅላችኋለሁ የምትለው ነገር ምንም አልጠቀመህም። እውነቴን ነው የምልህ ኤርሚያስ፣ ዝም ብለህ ግንፍል እኔ ላይ እንዳትጫወት። አንተ የምትቀባጥርለት ያንተን ወገብ አላስተካከለው። አትቀባጥር። ያዙኝ ልቀቁኝ ካልክ እኔ ጥግ ድረስ ነው የምነግርህ። ገንዘብ አምጡ ነው ያልከው። ያድናል ትላለህ፣ በዚህ በኩል ገንዘብ አምጡ ትላለህ። ምን ማለት ነው? ምን ላደርግ ነው የሚመጣው? አንተን ያላደነ ምን አንተ ብቻ ጌታ አልዳንም እኔ ነኝ የዳንኩት ምናምን ምኑ ነው የድነ? ምን ስታመጣየን ሌላውን ስታበሻቅጥ አይደል ያየ ነው? ምን የተለየ ነገር አረግ? ኦርቶዶክስን ቀኑን ሙሉ ስትሰድብ አይደል የምትውለው? ያ ነው እንዴ መዳ? ደብተራ ቡቱቶ ጠንቋ እያልክ አይደል ኦርቶዶክስን ብትሰድባት? ያ ነው እምነት? ያ ነው ትልቅነት? ያ ነው በወንጌል መኖር? ይሄ ማንነት አንተን ትልቅ አያደርግም። እውነቱን ልንገርህ፣ እምነት ማለት መዳን፣ የሰውን ልጅ ማዳን፣ ወንጌልን ነግረህ የምታድንበት ነው። ፖለቲካ የምሸቅልበት አይደለም። ቀኑን ሙሉ ስለ ኦርቶዶክስ ነው የምታወራው። ክርስቶስ በየት በኩል ይግባ? መቼ ተሰበከና? መቼ ሰበካችሁት? ስበኩት እስቲ እንስማችሁ። ክርስቶስን ስበኩት እንስማችሁ እስቲ። አታደርጉትም። ለምን? አታውቁትም።